የዛሬው ቀን ደስ የሚል ቀን ነው። ሃንዞ ሃሳሺ የተባለ ምርጥ ተዋጊ ከሚስቱና ከትንሹ ልጁ ጋር በመኖሪያ ቤት ውስጥ ምርጥ ቀን እያሳለፉ ይገኛሉ። ከሰው እይታ ርቆ በሚገኘው ጭጋጋማ ደን ውስጥ በሰሩት ቤት ሰላማዊና የተረጋጋ ሕይወትን እየገፉ፣ በዚህ ቀን ግን ሕይወታቸውን የሚቀይረው ክስተት ተፈጠረ። ጠዋቱ ጸጥታ የሰፈነበት ሲሆን በነፋሻማው አየርና በሚያምረው አትክልት ስፍራቸው ውስጥ ሚስቱ ተክሎቿን በጥንቃቄ እየተንከባከበች ትገኛለች። ልጃቸው ከክፍል ክፍል እየተዘዋወረ ሲቦርቅ፣ ሃንዞ ደግሞ ለቤተሰቡ የሚሆን ውሃ ለመቅዳት ኮረብታውን አልፎ ወደሚገኘው ምንጭ አመራ። በዚህ ሰዓት ሚስቱ የሚያለቅሰውን የልጇን ድምፅ ሰምታ ለማባበል ወደ ውስጥ ገባች። ወደ ቤቱ ከመግባቷ በፊት ግን ይዘው የነበረውን ትንሽዬ ቢላ አፈሩ ላይ ቸክላ ነበር የገባችው። ሕይወታቸው አደጋ ውስጥ እንደገባ ያወቀችው ከረፈደ ነበር። ማንነታቸው ያልታወቁ ግለሰቦች በድንገት ስፍራውን ወረሩት። በውጭ የነበሩት ሰራተኞችም ያለምንም ርኅራኄ በሰከንዶች አስወገዷቸው። የሃንዞ ሚስት ነገሩ እንደተረዳች ያለምንም ማመንታት አራስ ልጇን ጥግ ላይ የሚገኝ ድብቅ ሳጥን ውስጥ ከታ ሸፈነችው። በዚህ ሰዓት ቢሃን የተባለ የጃፓን ያኩዛ በስፍራው ተከስቶ ሃንዞ የት ነው ብሎ በቁጣ ጠየቃት። ይህንን የሰማው የሃንዞ የመጀመሪያ ልጅ ያለ ፍርሃት ነበር የተጋፈጠው። ነገር ግን ጨካኙ ቢሃን አልተመለሰለትም። ከእጁ ውስጥ ሹልሹል የበረዶ ክሪስታሎች መውጣት ጀመሩ። ይህ በእንዲህ እንዳለ ሃንዞ አገር ሰላም ብሎ ውሃውን እየቀዳ የሚስቱን የድረሱልኝ ጩኸት ከሩቅ ሰማ። ልቡ በድንጋጤ እየመታ የያዘውን ጥሎ በከፍተኛ ፍጥነት ወደ ቤቱ ገሰገሰ። ቦታው ላይ ሲደርስ ግን ሁሉም ነገር አክትሞለታል። የሚወዳቸው ቤተሰቦቹ በበረዶ ተሸፍነው ሕይወታቸውን አጥተው ሲመለከት የሚገባበት ጠፋ። ሆኖም ጥቃቱ ገና አላከተመም። በስፍራው የነበሩትን የሊንኩዌ ተዋጊዎችን ሲያይ በውስጡ የነበረው ሐዘን ወደ አስፈሪ ቁጣ ተለወጠ። ፍልሚያው እንደተጀመረም ቀደም ሲል ሚስቱ መሬት ላይ ሰክተው የነበረውን ጩቤ ነቅሎ በማውጣት ወደ ጦር መሳሪያነት ቀየረው። በልብ ውስጥ ባለው የበቀል እሳት እየነደደ አደገኛውን የኒንጃ ቡድን መጨፍጨፍ ጀመረ። ሁሉንም ካጠፋ በኋላ የጥፋቱ ሁሉ ራስ የሆነውን ቢሃንን ለመጨረስ ተነሳ። ፍልሚያቸው አደገኛ ነበር። ምንም እንኳን ሃንዞ በጀግንነት ቢዋጋም የቢሃን ተፈጥሯዊ ያልሆነ የበረዶ ኃይል ሊቋቋሙ አልቻለም። ቢሃን ዋነኛ እቅዱ የሃንዞን ዘር በሙሉ ከምድረ ገጽ ለማጥፋት ነበር። ጥንቃቄ በተሞላበትና አደገኛ በሆኑ የጥቃት ስልቶቹ የሃንዞን ኃይል አዳከሙ። በመጨረሻ መጥፎ ቦታ ላይ ወቅቶ ጥሎት ሄደ። ከተወሰነ ጊዜ በኋላ ሃንዞ ወደ ራሱ ሲመለስ ከልክ በላይ እየደማና አቅም እያጣ መሆኑ ታወቀ። ቤት ውስጥ የምታለቅሰው የሴት ልጁን ድምፅ ሲሰማ ግን ባለው ሁሉ ኃይል በደረቱ ወደ ውስጥ መሳብ ጀመረ። ነገር ግን አልቻለም። ደሙ ፈሶ በማለቁ እዛው በወደቀበት ከየት እንደመጣ በማይታወቅ የእሳት ነበልባል ብን ብሎ ጠፋ። በዛች ሰከንድ ከባድ ዝናብ መዝነብ ጀምሮ መብረቅ አካባቢውን ያናውጠው ጀመር። ይህ የተለመደው ተፈጥሯዊ ነጎድጓድ አልነበረም፣ ኃያሉ ሬደን ነበር። እዚህም የመጣው የዓለም ሚዛን መጓደሉን ተገንዝቦ ለማስተካከል ሲሆን፣ ከፍርስራሾቹ ውስጥ የተረፈችውን ጨቅላ ሕፃን አቅፎ በማንሳት የሃሳሺ የደም መስመር እንዳይቋረጥ ሕይወቷን ታድጎ በመብረቅ ውስጥ ተሰወረ። አፈ ታሪኮች እንደሚያወሱት ለብዙ ሺህ ዓመታት ምድር በሌላ ፕላኔቶች ላይ ካሉ ፍጥረታት ጋር የኤምኤምኤ ውድድሮችን ስታደርግ ቆይታለች። ሆኖም ያለፉትን ዓመታት ባደረገችው ውድድር ምድር አልቀናትም። ከዚህም በኋላ አንድ ተጨማሪ ሽንፈት ካስተናገደች ፍጹም የሆነ ውድመት ይጠብቃታል። ነገር ግን ከጥንት ጀምሮ ሲነገር የነበረው ትንቢት መፈጸም ጀምሯል። ከሃንዞ ሃሳሺ የደም ሐረግ የሚወለዱ ተፋላሚዎች ተነስተው ምድርን እንደሚታደጉ ነው ትንቢቱ የሚናገረው። ብዙ ዓመታት አልፈው ታሪካችን ኮል ያንግ ከተባለ የኤምኤምኤ ተፋላሚ ጋር ያገናኘናል። ኮል ከሚስቱና ከልጁ ጋር በመሆን ከአሰልጣኙ ጋር አዳዲስ ቴክኒኮችን እየተለማመደ ነው። ሕይወቱን ሙሉ ለሙሉ ሊቀይር የሚችለውን ወሳኝ ፍልሚያ በቅርቡ ስለሚሳተፍ ራሱን በሚገባ እያዘጋጀ ነው። የውድድሩ ቀን ደርሶ ታዲያ መድረክ ላይ እንደወጣ የተፋላሚውን ቴክኒኮች መቋቋም አቃተው።
እንደ ቀድሞ የጥንካሬው ጫፍ ላይ እንዳልሆነ ግልጽ እየሆነ መጣ። ተጋጣሚውም ይህንን ድክመት በመጠቀም ኮልን በቀላሉ አሸነፈው። በተመሳሳይ ሰዓት ተአምራዊው የዓለማት ፍልሚያ የሚካሄድበት ፕላኔት ላይ ቢያን የተባለው አደገኛ ተፋላሚ ፍጡር የፕላኔቱ ገዢ ከሆነው ሻንግ ጋር ውይይት እያደረገ እናያለን። ሻንግ በውድድሩ ፕላኔታቸው እንዳይሸነፍ በመስጋቱ ውድድሩ ከመጀመሩ በፊት ምድርን ወክለው የሚፋለሙትን ሻምፒዮኖች አስቀድሞ እንዲያጠፋቸው ትዕዛዝ ያስተላልፋል። ቢያንም ይህንን ተልዕኮ በደስታ በመቀበል ቢያን የሚባለውን ስሙን ቀይሮ ራሱን ሰብዚሮ ብሎ መጥራት ጀመረ። ወደ ምድር ስንመለስ ኮል የተለያዩ ድምጾችና ምስሎች ሰሞኑን እየታዩት ነው። ምንም እንኳን ትርጉማቸውን በግልጽ መረዳት ባይችልም የሃንዞን መንፈስ የሚያሳዩ አጫጭር ራእዮችን በአእምሮ ውስጥ ይመላለሱበት ጀመር። ከአሳፋሪው ሽንፈት በኋላ ወደ ማረፊያው ነበር ያመራው። ፊቱ ላይ የድካም ስሜት እየታየበት ከአድናቂዎቹ ጥሩ ፍልሚያ ነበር የሚሉ የአክብሮት ቃላትን እየተቀበለ ከሴት ልጁ ኤሚሊ ጋር ተገናኘ። ኤሚሊ አባቷን መሸማቀቅ በመረዳቷ የሰራችለትን ብራስሌት በስጦታ መልክ ሰጥታው እያጽናናችሁ ትገኛለች። ይሁን እንጂ ወሬያቸው ጃክስ በተባለ ግዙፍና እንግዳ ሰው በድንገት ተቋረጠ። የኮልንን የውጊያ ችሎታና ጽናት በአድናቆት ሲከታተል የነበረው ጃክስ በኮል ደረት ላይ ያለውን ለየት ያለ የድራጎን ቅርጽ ያለው ምልክት ትኩረቱን ሰጥቶ ተመለከተ። ስለዚህ ሚስጥራዊ ምልክት አመጣጥ ጠለቅ ያለ ጥያቄዎችንም ማቅረብ ጀመረ። ኮል ደረቱ ላይ ስላለው ድራጎን ቅርጽ ሲያብራራ ይህንን ሚስጥራዊ ምልክት ከተወለደበት ጊዜ ጀምሮ አብሮት እንዳደገና የተለየ ትርጉም እንደሌለው ገለጸለት። ተፈጥሯዊ የልደት ጠባሳ እንደሆነ እንደሚያምን ነበር የነገረው። ሆኖም ጃክስ ምልክቱ ተፈጥሯዊ እንዳልሆነ እርግጠኛ ነበር። ነገር ግን ከመከራከር ይልቅ በድጋሚ እንገናኛለን ብሎ መሰናበትን መረጠ። የዛን ቀን ኮል ወደ ውድ ሚስቱ አሊሰን እና ልጁ ኤሚሊ ሲመለስ ጃክስ በድብቅ እየተከታተለው እንደነበረ ፈጽሞ አልተገነዘበም። ጃክስ የኮልን ልዩ ምልክት ደረቱ ላይ መመልከቱን በሬዲዮ መገናኛው ለሌሎች እያሳወቀ ነው። በደቂቃዎች ውስጥ አካባቢው በድንገት በአስፈሪ ቅዝቃዜ ተዋጠ። ሁሉም ነገር ቀስ በቀስ ወደ በረዶነት መቀየርም ጀመረ። ኤሚሊ በአየር ሁኔታው በጣም ተገርማለች። በሐምሌ ወር ላይ ታይቶ የማይታወቅ በረዶ መዝነቡ ግራ አጋብቷታል። ታዲያ ይህ ክስተት ያለ ምክንያት አልነበረም። አስፈሪው ፍጡር ሰብዚሮ በታዘዘው መሰረት ኢላማውን ለማጥፋት ነበር እዚህ የተገኘው። እንደደረሰ አካባቢውን ባደገኛ የበረዶ ክሪስታሎች ማናወጥ ሲጀምር ኮል ቤተሰቡን ለማትረፍ ተሯሯጠ። በዚህ ሰዓት ጃክስ ድምፁን ከፍ አድርጎ ወደ መኪናው ግቡ በማለት ጮኸ። ብዙ ማብራሪያ ለመስጠት ጊዜ ስላልነበረው በፍጥነት ስፍራውን ለቀው ለማምለጥ ተገደዱ። በጉዞ ላይ እያሉም ጃክስ ስለሚያውቀው ነገር ሁሉ ማስረዳት ጀመረ። የሁሉም ነገር መነሻና መጀመሪያ ስፍራ ላይ እንገኛለን ካለው በኋላ የራሱን ተመሳሳይ የድራጎን ምልክት በማሳየት ምን ማለት እንደሆነ ማብራራት ጀመረ። ይሄ ምልክት የሚያሳየው ልዩ ለሆነ ታላቅ ተልዕኮ እንደተመረጥክ የሚያሳይ ነው ሲል አስረዳው። ሚስጥሩን አስረድቶ ሳይጨርስ ግን አደገኛው ሰብዚሮ አስቀድሞ መንገዳቸውን ዘግቶ ጠበቃቸው። ጃክስ ፈጣን ውሳኔ መወሰን ነበረበት። በመሆኑም ኮል ቤተሰቡን ይዞ እንዲያመልጥና ሶኒያ ብሌድ የተባለችውን ተደባዳቢ ፈልጎ እንዲያነጋግራት ጥቆማ ሰጠው። ኮል እና ቤተሰቡ ሕይወታቸውን ለማትረፍ ሲሽቀዳደሙ ጃክስ ይህንን ጨካኝ ጠላት ብቻውን ለመጋፈጥና መስዋዕት ለመሆን ወደኋላ ቀረ። ፍልሚያው በአቅራቢያው ወደሚገኘው የተተወ ሕንፃ አመራ። የጃክስ ተከታታይ የጥይት ሩምታ ከሰብዚሮ ገዳይ የበረዶ ኃይል አንጻር ደካማ ነበር። ጃክስ ምንም እንኳን በጀግንነትና በሙሉ ኃይልም ቢዋጋ ከሰብዚሮ ኃይል ጋር ሊመጣጠን ባለመቻሉ ተሸነፈ። በዚህም ምድርን ወክሎ የሚወዳደረው ታላቅ ሻምፒዮን ሕይወቱን አጣ። በተመሳሳይ ሰዓት ኮል ቤተሰቡን በሰላም ቤታቸው ካደረሰ በኋላ ጥቃቱ እሱን ብቻ ኢላማ ያደረገ መሆኑን ተረዳ። ቤተሰቡን ከዚህ የከፋ አደጋ ለመጠበቅም ሲል ጃክስ በሰጠው መመሪያ መሰረት ብቻውን ቤቱን ለቆ ሶኒያ ብሌድን ለመፈለግ ወሰነ። ወደ ውጭው ዓለም ስንሻገር የተለያዩ ዓለማት ላይ የሚገኙ ሻምፒዮኖች ለታላቁ ውድድር ዝግጅት ሲያደርጉ እንመለከታለን። ንጉሱ ሻንግም ተላላኪው ሰብዚሮ አንድ የምድር ሻምፒዮንን በተሳካ ሁኔታ ማጥፋቱን የሚገልጽ ዜና ደረሰው። ይህንን ተከትሎም የቀሩትን የምድር ሻምፒዮኖች አንድ በአንድ ለማጥፋት እንዲረዳው አንድ የእስስ ድቅል የሚመስል አስፈሪ ፍጡር ወደ ምድር ላከ። ስሙ ሬፕታሊያን ይባላል። በሌላ በኩል ኮል በተሰጠው አድራሻ መሰረት ቦታው ላይ ደረሰ።
አካባቢውን በጥርጣሬ እየቃኘ ሳለ ማን እንደሆነ ያላወቀችው ሶኒያ አድብታ ጥቃት ሰነዘረችበት። እዚህ ምን እየሰራ ነው ስትልም በቁጣ ጠየቀችው። ኮል በፍጥነት የድራጎን ምልክቱን በማሳየት ጃክስ እንደላከው አስረዳት። እሷም ይህንን ስትረዳ ወደ ውስጥ ይዘው ገባች። ግድግዳዎቹ ላይ ጃክስ እና ሶኒያ የጦር ሰራዊት የደንብ ልብስ ለብሰው የተነሱትን ፎቶግራፎች ሲመለከት ሁለቱም የሰለጠኑ ወታደሮች እንደነበሩ ተገነዘበ። ሶኒያ ምንም እንኳን የምልክት በሰውነቷ ላይ ባይኖራትም ስለ ምልክቱ ጥልቅ ሚስጥር ግን በሚገባ ታውቅ ነበር። ጃክስ ይህንን ምልክት ያገኘው ብራዚል ውስጥ ልዩ ችሎታ ካለው ኃይለኛ ተጋጣሚ ጋር ተዋግቶ በማሸነፉ እንደሆነ ገለጸችለት። ይህ ምልክት ያላቸው ሰዎች ሞርታል ኮምባት በሚባለው ታላቅ የሞት ሽረት ውድድር ላይ ምድርን ወክለው ከውጭው ዓለም ወረራ ለመከላከል የተመረጡ መሆናቸውን አብራራችለት። ስለዚህ ውድድር አመጣጥና ታሪክ እያስረዳችው ወደሚቀጥለው ክፍል ሲገቡ አንድ ግዙፍ ሰው ከወንበር ጋር በሰንሰለት ተጠፍሮ ተመለከተ። ኬኖ ይባላል። ይህንን ልዩ ምልክት ሊያገኝ የቻለው ሌላ የተመረጠ ሻምፒዮንን በፍቃዱ በመግደሉ ነበር። ታዲያ ሶኒያ በኬኖ እጅ የተገደለውን ሻምፒዮን ስትፈልግ በሱ ምትክ ኬኖን አግኝታ እንደማረከችው ተረከችለት። ይህንን ሚስጥር እየነገረችው በነበረበት ሰዓት ሻንግ የላከው የእስስት ፍጥረት በድብቅ ሰርጎ በመግባት አስደንጋጭ ጥቃት ሰነዘረ። ሶኒያ በፍጥነት ተንቀሳቅሳ ፍጥሩን ስታቆስለው ከሰውነቱ የፈሰሰው አሲዳማ ደም የኬኖን ብረት ሰንሰለት አቅልጦ ነፃ ወጣው። ፍጥረቱ ራሱን የመሰለ ኃይል ስለነበረው የሚያጠቃበትን አቅጣጫ ማወቅ አልቻሉም። ኬኖም አጋጣሚውን ተጠቅሞ ርችት በማብራት የፍጡሩን ድብቅ እንቅስቃሴ ማጋለጥ ቻለ። ፍጡሩ በግልጽ መታየት ሲጀምር ሶስቱ ተፋላሚዎች አንድ ላይ በመተባበር ካዳከሙት በኋላ ኬኖ የመጨረሻውን ገዳይ ምት ማሳረፍ ቻለ። ራሳቸውን ከዚህ አደገኛ ጥቃት ማትረፍ ቢችሉም የተያያዘው እሳት ግን የሶኒያን የረጅም ጊዜ ድካምና ምርምሯን ይዞ ከነቤቷ አወደሙ። ኮል ይህንን ፍጥረት ባይኑ ሲመለከት ከጀርባው ተከታትሎ ሊያጠፋቸው ያሰፈሰፈውን ኃይል ምን ያህል ጨካኝና አደገኛ መሆኑን በጥልቀት ተረዳ። በዚህ መሃል ኬኖ በሶኒያ ሰነዶች ባገኘው ፍንጭ መሰረት የጉዟቸው መዳረሻ ታላላቅ ጀግኖች በሚስጥር የሚሰለጥኑበት የሬደን ቤተ መቅደስ መሆኑን ተገነዘበ። በሚያስገርም ሁኔታ የድብቅ ስፍራ ለኬኖ እንግዳ አልነበረም። ሆኖም ግን በውስጡ ባለው የስግብግብነት መንፈስ ተገፋፍቶ ጠቀም ያለ ገንዘብ ካልከፈሉት በስተቀር መንገዱን እንደማይጠቁማቸው ግልጽ አደረገ። ኬኖ ለምንም ነገር ደንታ የሌለው ጀግና ተብሎ ከሚጠራ ሀብታም ቢባል የሚመርጥ ራስ ወዳድ ግለሰብ ነው። ዋጋዬን መክፈል አትችሉትም፣ $3 ሚሊዮን እፈልጋለሁ በማለት ተደራደረ። ሶኒያ በበኩሉ የጠየቀውን ገንዘብ የመክፈል ምንም አይነት ፍላጎትም ሆነ አቅም ባይኖራትም በብልሃት ጥያቄውን የተቀበለችው በማስመሰል እንደምትከፍለው ቃል ገባች። በሚቀጥለውም ቀን አውሮፕላን ተሳፍረው ወደ ተባለው ሚስጥራዊ ስፍራ ቀኑ። በበረራው ወቅት ኮል እረፍት አጥቶ ነበር። የሃንዞ ምስልና ድምጾቹ አይምሮ ውስጥ እየተመላለሰ ህሊናውን ረበሹ። ለተወሰነ ሰዓት ከበረሩ በኋላ የተባለው ስፍራ ላይ ለመድረስ ከአውሮፕላኑ ላይ በመዝለል በእግራቸው አሰሳቸውን ለመቀጠል ተገደዱ። በዚህ አድካሚ የእግር ጉዞ መካከል ኬኖ የሶኒያን ትዕግስት በሚፈታተኑ ቃላት ማንኳሰሱን ተያያዘው። የድራጎኑ ምልክት በእውነት የምትፈልጊው ከሆነ እኔም በማጥፋት መውሰድ ትችያለሽ በማለት ያበሽቃት ጀመር። ይህ ትንኮሳው ወደ ኃይለኛ ግጭት አምርቶ ፊት ለፊት ተፋጠጡ። እንዳሰበው ግን ኬኖ ሶኒያን መርታት አልቻለም። መሬት ላይ ዘርራ ከሱ ምን ያህል የተሻለች እንደሆነች ብታስመሰክርም ምልክቱን ለመውሰድ ብላ ህይወቱን ከማጥፋት ተቆጥባ ምህረትን መረጠች። ጉዟቸውን ገፍተው አሰልቺውን በረሃ እያሰሱ ሳለ ከሩቅ አንድ ማንነቱ ያልታወቀ ሚስጥራዊ ሰው በድንገት ተከሰተ። ይህ ሰው የሻውሊን የብርሃን ብርጌድ አባል የሆነው ሊዩ ካንግ ነበር። ሊዩ ካንግ ማንነቱን ለማሳወቅ ያክል ከእጁ በሚንበለበል የእሳት ኳስ ኬኖን በማስደንገጥ በውስጡ ያለውን ልዩ ኃይል አሳያቸው። ኬኖን በዚህ ድንገተኛ ጥቃት ቢደነግጥም የሰውየው ጥበብ አስደምሞታል። በመቀጠል ታላቅ ውድድር ከመጀመሩ በፊት ልምምዳቸውን ወደሚያደርጉበት ቤተ መቅደስ አመሩ። ሊዩ ካንግ በዋሻው ውስጥ የተሰወረው ሚስጥራዊ በር በልዩ ጥበብ ሲከፍተው የቡድኑ አባላት በአድናቆትና በመገረም ተዋጡ። ወደ ውስጥ ዘልቀው ሲገቡ የቤተ መቅደሱ ግድግዳዎች በቀደሙት የሞርታል ኮምባት ጀግኖች ታሪክና ስዕላዊ መግለጫዎች አሸብርቀው ነበር።
ኮል የሃንዞን ታሪክ የሚያወሳውን ስዕል ሲመለከት በአእምሮ ሰሞኑን እየተመላለሰ የነበረው ሰው መሆኑን አወቀ። በዚህ ቅጽበት ሊዩ ካንግ ስለ ኃይላቸው ምንነት ማብራሪያ መስጠት ጀመረ። እያንዳንዱ ተዋጊ በውስጡ የታመቀውንና አርካና በመባል የሚታወቀውን ልዩ ኃይል ለማውጣት ከፍተኛ ልምምድ ማድረግ እንዳለባቸውና በልምምድ ብዛት ፈንድቶ እንዲወጣ ማድረግ እንደሚጠበቅባቸው አስገነዘባቸው። ቤተ መቅደሱን በመቃኘት ላይ እያሉ ሶኒያ ፈጽሞ ያልጠበቀችው አስደንጋጭ ክስተት ገጠማት። የሞተ መስሏት የነበረው ጃክስ ምንም እንኳን ሁለቱንም እጆቹን አጥቶ በከባድ ስቃይ ውስጥ ቢሆንም በሕይወት መኖሩን ተመለከተች። ሊዩ ካንግም ምልክት የተደረገባቸውን ጀግኖች በሚፈልግበት ወቅት ጃክስን ከሞት አፋፍ ታድጎ እንዳመጣው ነገራቸው። ከጥቂት ቆይታ በኋላ ሁሉም ሬደን በተባለው ታላቁ ጌታ ፊት በአክብሮት ተሰበሰበ። ኬኖ አሁንም ልክ የለሽ በሆነው ንግግሩና ትዕቢቱ የሬደንን ክብር የሚነካ ቃላት መወርወር ጀምሯል። ነገር ግን እንደተለመደው መልስ ምቱን ሲቀምስ ተረጋጋ። ከዛም ሬደን የቡድኑን አባላት በትኩረት ሲቃኝ ቆይቶ ሶኒያ የድራጎኑ ምልክት እንደሌላት አስተዋለ። በዚህ ምክንያት ታዲያ በታላቁ ውድድር ላይ መሳተፍ እንደማትችል በማሳወቅ ቀሪዎቹ ተዋጊዎች ግን የልምምድ ጊዜያቸውን ያለምንም መዘግየት ወዲያውኑ እንዲጀምሩ ጥብቅ ትዕዛዝ ሰጠ። ነገሮች የተረጋጉ በሚመስሉበት በዚያች ቅጽበት ግን ያልተጠበቀ አደጋ በቤተ መቅደስ ውስጥ ተከሰተ። አስፈሪው ሰብዚሮ ድንገት ብቅ በማለት በሊዩ ካንግ ላይ መብረቃዊ ጥቃትን በመሰንዘር የቤተ መቅደሱን ጸጥታ አናጋው። ሁኔታው ወዳልተጠበቀ አቅጣጫ ከማምራቱና ጥፋት ከመከሰቱ በፊት ኩንግ ላይ የተባለው ሌላ የሞርታል ኮምባት ተፋላሚ መሃል ገብቶ የጓደኛውን ሕይወት ከሞት አፋፍ ታደገ። ወዲያውንም ውጥረቱ ሳይባባስና ነገሮች ሳይካረሩ ራይደን ከሌሎቹ ተከታዮቹ ጋር በስፍራው ተገኘ። በዚህ መሃል ንጉሱ ሻን ከሌሎች ተዋጊዎቹ ጋር ሆኖ ብቅ አለ። እዚህ ቤተ መቅደስ የተገኘው ምድርን ወክለው የሚፋለሙትን ተዋጊዎች ቀድሞ ለማጥፋት ነበር። ራይደንም ይህንን ዓላማውን ስለሚያውቅ በቤተ መቅደሱ ዙሪያ በአይን የማይታይ ምትሃታዊ መከለያ ገነባ። ይህም ታላቅ የውጊያ ውድድር እስኪጀምር ድረስ ጠላት ድንበር ጥሶ እንዳይገባና ተጨማሪ ጥቃት እንዳይሰነዝር ለማገድ ነበር። አሁን የሚባክን ሰዓት እንደሌላቸው ገብቷቸዋል። ስለዚህም ሊዩ ካንግ እያንዳንዱን ተዋጊ ወደ ስልጠና እንዲሰማራ ጥብቅ ትዕዛዝ ሰጠ። ሆኖም ሌሎቹ ወደ ስልጠናው ሜዳ ሲገቡ ሶኒያ እንዳትገባ ተከለከለች። ምክንያቱም በሰውነቷ ላይ የድራጎን ምልክት ስላልነበራትና የአርካና ሚስጥራዊ ኃይል መጠቀም ስለማትችል ነበር። ኬኖ ይህንን አጋጣሚ በመጠቀም በሶኒያ ላይ እየተሳለቀባት ምንም የማትረቢ ተራ ሰው ነሽ በማለት ሞራሏን የሚነካ ንግግር ሰነዘረ። ሶኒያ በሐዘንና በቁጭት ወደ ጃክስ ተመለሰች። በሰዓቱ ጃክስ ራሱን ከሳተበት ነቅቶ ነበር። ነገር ግን በሁለት እጆቹ ምትክ የብረት ሜካኒካል አካል እንደተገጠመለት ሲመለከት በከፍተኛ ድንጋጤና ግራ መጋባት ተዋጠ። ሶኒያ ግን እንዲረጋጋና በአልጋው ላይ እንዲያርፍ አባበለችው። የመጀመሪያው የልምምድ ፍልሚያ በኩንግላ እና በኮል መካከል ተደረገ። ኩንግላ በነበረው የማይታመን ፍጥነትና ልዩ የውጊያ ክህሎት ኮልን በአጭር ጊዜ ውስጥ ነበር ያዳቀመው። በመቀጠል ሊዩ ካንግ ከኬኖ ጋር ፊት ለፊት ተፋለመ። ኬኖ ከልክ በላይ ድፍረትና ጉራ ቢኖርበትም በውጊያ ወቅት ግን ገና ብዙ እንደሚቀረው ተረጋገጠ። ስልጠናው ካበቃ በኋላ ሊዩ ካንግ የኮልን ቁስል እያከመለት የራሱን ታሪክ አካፈለ። በአንድ ወቅት ወላጅ አልባ ሕፃን እንደነበረና አንድ ኃያል ተደባዳቢ ድል ካደረገ በኋላ ያንን ታሪካዊ ምልክት ለማግኘት እንደበቃ ተረከለት። ከዚያ በኋላ ነበር ራይደንን ያገኘ። ልምምዱ ቀጥሏል። ኮል ከኩንግላ ጋር ደከመኝ ሰለቸኝ ሳይል ስልጠናውን ሲቀጥል፣ ጃክስ ደግሞ ከሶኒያ ጋር ልምምድ ማድረግ ጀመረ። ሁለቱንም እጆቹን ያጣው ጃክስ መጀመሪያ ላይ በተስፋ መቁረጥ ስሜት ስልጠናውን ለማቆም አስቦ ነበር። ነገር ግን ሶኒያ ፊት አልሰጠችው። እንደ አንድ ወታደርና የጦር መኮንን ያለበትን ትልቅ ኃላፊነት አስታወሰችው። ትኩረቱን እንዲሰበስብና ወደፊት እንዲገፋ በጽኑ አበረታታችው። በዚያው ምሽት አራቱ ተዋጊዎች በተሰበሰቡበት ሰዓት እንደተለመደው ኬኖ ነገር መፈለጉን ቀጠለ። አሁን ደግሞ የተነሳው ኩንግላ የተባለው ተፋላሚ ላይ ነበር። እሱም ዝም አላለው። እውነተኛ ውጊያ ብልህነትና ማስተዋል ይጠይቃል በማለት ያበሽቀው ጀመር። ሊዩ ካንግም ተቀብሎ ኬኖ ተግባር ላይ ዜሮ መሆኑንና አፍ ብቻ መሆኑን በመግለጽ ጨመረለት። ይህ ዘለፋቸው ኬኖን አሳረረ።
ይባስ ብለው ጭንቅላቱ ባዶ ቀፎ መሆኑን ሲነግሩት ስሜቱን መቆጣጠር አቅቶት ሁለቱንም ለውጊያ ጠራቸው። እነሱም ተጨማሪ ቃላቶችን እየሰነዘሩ ቁጣውን በይበልጥ ያቀጣጥሉት ጀመር። ይህንን የሚያደርጉት አውቀው እንደሆነ የተረዳው በዚህ ሰዓት ነበር። ኬኖ ንዴቱ ከቁጥጥር ውጭ ሆኖ ሲፈነዳ ከዓይኑ አደገኛ የሌዘር ጨረር ፈነጠቀ። በዚህም ለረጅም ጊዜ ተደብቆ የነበረውን የአርካና ኃይሉን በይፋ ተገለጸ። በማግስቱ ጠዋት የኮል ተራ ደረሰ። የውስጥ ኃይሉን ወይም አርካናውን እንዲያወጣ እየተፈራረቁ ከባድ ጫናዎችን ማሳደር ጀመሩ። ምንም እንኳን ከባድና አድካሚ ስልጠና ውስጥ ቢያልፍም ቢደበደብም የውስጥ ኃይሉን መቀስቀስና ማውጣት ሳይችል ቀረ። ሁኔታው ለሁሉም አሳሳቢ ሆነ። ከስልጠናው በኋላ ከሶኒያ ጋር ቁጭ ብለው እያወሩ በነበረበት ሰዓት ራይደን ደረሰ። ያላቸው ውስን ጊዜ እያለቀ ቢሆንም ኮል እስካሁን ድረስ የውስጡን ኃይል መቀስቀስና ሚስጥራዊውን አርካና ማውጣት አለመቻሉ ታላቅ ቅሬታና ተስፋ መቁረጥን ፈጠረ። ኮል በሰውነቱ ላይ ስላለውና እድሜ ልኩን ታትሞበት ስለኖረው ምልክት ጥያቄ አነሳ። ራይደንም ታሪኩን አጫወተው። ሃንዞ ሃሳሺ ከተባለ ሻምፒዮን የዘር ግንድ እንደመጣና ይህ ምልክትን በዘራቸው ውስጥ ሲተላለፍ የመጣ መሆኑን በመንገር የሃሳሺ ደም በውስጡ እንዳለ ገለጸለት። ነገር ግን ኮል ለታላቁ ውጊያ ገና ዝግጁ ሆኖ ስላልተገኘ ራይደን ከአደጋው እንዲርቅ ወደ ቤቱ እንዲመለስ አዘዘው። ኮልም በከፍተኛ ሐዘንና በጥፋተኝነት ስሜት ተሞልቶ ወደ ሚስቱ አሊሰንና ወደ ልጁ ተመለሰ። በሌላ በኩል በጨለማው ዓለም የሚገኘው ግዛት ውስጥ ሻንግ ኃያላን ሰራዊቱን ሰበሰበ። የምድርን ተዋጊዎች እንደ ደካማና ምንም እንደማይረቡ በመቁጠር የድል አጥቢያው መቃረቡን በልበ ሙሉነት ተናገረ። ሆኖም ራይደን በቤተ መቅደሱ ዙሪያ የገነባው የማይበገር የኃይል መከላከያ ሰብሮ የሚገባበትን መንገድ መፈለጉን አላቆመም። ካባል የተባለው ተዋጊም አንድ ሐሳብ አቀረበ። የኬኖን ስግብግብና ራስ ወዳድ ባህሪ በመጠቀም መከለያውን ከውስጥ ሆኖ ማጥፋት እንደሚቻል አስረዳ። ሻንግ በሐሳቡ ወዲያውኑ ነበር የተስማማው። በዚህም መሰረት ካባል ወደ ቤተ መቅደሱ በመጓዝ ኬኖን ለክህደቱ የሚሆን እጥፍ ድርብ ክፍያ በማቅረብ ማባበል ጀመረ። በተመሳሳይ ሰዓት ኮል ከቤተሰቦቹ ጋር ተገናኝቶ ገና ናፍቆቱን የሚያጣጥምበት ጊዜ እንኳን ሳያገኝ ጎሮ የተባለ አስፈሪ ፍጡር ደርሶ ጥቃት ሰነዘረ። የዚህ ግዙፍ አውሬ አስፈሪ ኃይል ኮልን ሙሉ ለሙሉ ነበር ያዳከመው። ሕይወቱን ሊያጣ ሰከንዶች ሲቀሩት ግን ባለቤቷ አሊሰን መጥረቢያ ይዛ በመካከላቸው ገባች። የጎሮንም ሰፊ ደረት አገኘችው። ይሁን እንጂ ያ የተቆጣ አውሬ በሰነዘረባት አንድ ኃይለኛ ምት አሽቀንጥሮ ጣላት። ከዚያም ትኩረቱን ወደ እሷና ወደ ሴት ልጃቸው ኤሚሊ አዞረ። የቤተሰቦቹ ሕይወት አደጋ ውስጥ መግባቱን የተመለከተው ኮል ታዲያ በውስጡ ለረጅም ጊዜ ተዳፍኖ የነበረው ሚስጥራዊ ኃይል ለመቀስቀስ በቂ ምክንያት ሆነለት። በቅጽበት ከሰውነቱ ወጥቶ ሰውነቱን ሙሉ በሙሉ የሚሸፍን ወርቃማ ጋሻ ወረሰው። ይህ ጋሻ የጠላትን የጥቃት ኃይል በመምጠጥና የገዛ ኃይሉን ወደ ራሱ መመለስ የሚችል ሲሆን በተጨማሪም ቶንፋ የተባሉ ሁለት ስለቶች እጁ ላይ ተፈጠሩ። በእነዚህ መሳሪያዎች በመታገዝ ያንን አስፈሪ አውሬ በሰከንዶች ቋጨው። በቤተ መቅደሱ ውስጥ እንደተጠበቀው ኬኖ በገንዘብ ተታሎ የቤተ መቅደሱን የኃይል ግንብ አፈረሰላቸው። የጠላት ቡድን በሰከንዶች ወረራቸውን ጀመሩ። ሚሊና የተባለችው ፍጡር ሶኒያን በኃይል በልጣታለች። ነገር ግን ሶኒያ የድራጉን ምልክት ስለሌላት እሷን ድል ማድረግ ምንም ዋጋ እንደሌለው ተረዳች። ይሁን እንጂ ኬኖ አልተዋትም። በመካከላቸው በነበረ የቆየ ቂም ምክንያት ሶኒያን ሙሉ በሙሉ ለመደምሰስ ሞከረ። ጃክስ ሶኒያ አደጋ ውስጥ እንዳለች ሲረዳ ሊያተርፋት የቻለውን ጣረ። የብረት እጆቹ ክብደቱን መቋቋም አቅታቸው መላቀቅ ቢጀምሩም ሶኒያን ለማዳን የነበረው ጽኑ ፍላጎትና ቁርጠኝነት የራሱን አርካና ቀሰቀሰ። በዚህም የተነሳ ሜካኒካል እጆቹ ወደ ተሻሻለና ወደ ላቀ የኃይል ደረጃ ተሸጋገሩ። ይህ በእንዲህ እንዳለ ኩንግላ ንጉሱን ሻንግ ፊት ለፊት ለመጋፈጥ ተዘጋጀ። ሻንግ ግን ንቆት ስለነበር ኒታራ የተባለችውን ጀግና ወታደሩን ነበር የላከው። ሆኖም ፍልሚያው ከመጀመሩ ኩንግላ በሚያስደንቅ ፍጥነትና ብቃት ኒታራን ድል በማድረግ ገደላት።
ይህም ክስተት ጠንቋዩን ሻንግ በከፍተኛ ቁጣ ሞላው። በተመሳሳይ ሰዓት ራይደን በምትሃታዊ ኃይሉ ኮልና ቤተሰቡ ቤት በመገኘት በፍጥነት ወደ ቤተ መቅደሱ መለሳቸው። በመጨረሻም ራይደን ለሻንግ በፌዝ የታጀበ ምስጋና ቀረበ። የሰነዘረው ጥቃት የምድር ተዋጊዎች ኃይላቸውን እንዲያገኙና ይበልጥ እንዲጠነክሩ እንደረዳቸው በኩራት ገለጸለት። ሻንግ በደረሰበት ሽንፈት ተናዶ በኮንግ ላዩ ላይ ጥቃት ሰነዘረ። በመጨረሻም የጀግናውን ነፍስ ከሰውነቱ ነጥቆ ወደ በድንነት ቀየረው። ይህ አሳዛኝ ክስተት በምድር ተዋጊዎች ዘንድ ትልቅ ድንጋጤን ፈጥሯል። ራይደን ተጨማሪ ተፋላሚዎችን ላለማጣት የተረፉትን ተዋጊዎች ይዞ ቮይድ ወደ ተባለና ማንም ሊደርስባቸው ወደማይችል ገለልተኛ ዓለም ተጓዘ። እዚያም ተከታታይ እርምጃቸውን እንዴት መውሰድ እንዳለባቸው ማቀድ ጀመሩ። ሊዩ ካንግ የቅርብ ጓደኛውና ወንድሙ የሆነውን ፑንግላን በማጣቱ ልቡ በሐዘን ተሰብሯል። ኮል ግን ሁሉም ጥንካሬያቸውን እንዲሰበስቡና ትግሉ ገና እንዳልተጠናቀቀ በማስረዳት አበረታታቸው። ኮል አሁን ሙሉ ኃይሉን እንዳገኘ እርግጠኛ ሲሆን ትንቢቱን ለማሳካት የሚጠቅመውን ውድ መሳሪያ ሰጠው። ጩቤዋ ቀደም ሲል ሰብዚሮ ሃንዞን ለመግደል የተጠቀመበት መሳሪያ ነበር። ኮል ይህንን ጩቤ ሲቀበል ውጊያውን በራሳቸው መንገድ መቆጣጠር እንዳለባቸው ተረዳ። እቅዳቸውም ጠላቶቻቸውን በተለያዩ ቦታዎች በመበተን ለየብቻ መቅጠም ነበር። በዚህም መሰረት ጃክስ ከሬይኮ ጋር ያለውን የቆየ ሂሳብ ለማወራረድ መረጠ። ሶኒያ ደግሞ ከዳተኛውን ኬኖ ለመፋለም ወሰነች። ሌሎቹ ተዋጊዎች የቀሩትን ጠላት ለመጋፈጥ ወደ ተመደቡበት ስፍራ አመሩ። ሰብዚሮን ግን ለፍጻሜው ውጊያ እንዲቆይ አደረጉ። በጦርነቱ አውድማ ላይ ሶኒያ ከኬኖ ጋር የሞት የሽረት ትግል ውስጥ ገብታለች። ፍልሚያውን ለአስጨራሽ ነበር። በመጨረሻም ውስጥ ያለውን ጥላቻውን ለውጥታ ኬኖን ድል በማድረግ የነበረው ሚስጥራዊ ምልክት ወደ ራሱ አዛወረች። በዚህ ምልክት አማካኝነት ሶኒያ ለረጅም ጊዜ ስትናፍቀው የነበረውን የአርካና ኃይሏን በይፋ ተጎናጸፈች። ይህንን ጥንታዊ ኃይል በመጠቀም ጠላታቸውን ሚሊናንን በአጭር ጊዜ ውስጥ ረታች። በተመሳሳይ ሰዓት ሊዩ ካንግ ከካባል ጋር ፊት ለፊት ተገናኘ። ካሰልቺ ፍልሚያ በኋላም በሚያስፈራው የእሳት ኃይሉ ካባልን ክፉኛ በመጉዳት ቋጨው። ይሁን እንጂ ነገሮች እንደሳሰቡት አልቀጠሉ። የኮል ሚስትና ልጁ ለማምለጥ በሚሞክሩበት ወቅት ሰብዚሮ በድንገት ተከሰተ። ሁለቱንም በመያዝ በማይሟሟ በረዶ ውስጥ ከተታቸው። ኮል ቤተሰቡን ለማዳን ወደ ስፍራው በፍጥነት ደርሷል። የሃንሶን ገዳይ ፊት ለፊቱ ሲያገኘው ታዲያ የአያቱን ደም ለማስመለስ የመጨረሻውን ታላቅ ፍልሚያ ጀመረ። ሰብዚሮ በኮል ላይ የበላይነትን አግኝቷል። በከፍተኛ ደረጃ አዳክሞት የሃንዞን ጩቤ ተጠቅሞ ሊገለው ትንሽ ሲቀረው ግን የኮል ቅድመ አያት የሆነው ሃንዞ ሃሳሺ ከሞት ዓለም በታላቅ ግርማ ተመለሰ። አሁን ግን ስሙ ስኮርፒዮን ተብሎ ነው የሚጠራው። ወዲያው ከኮል ጋር በመሆን በሰብዚሮ ላይ ኃይለኛ ጥቃት ሰነዘሩ። ሁለቱ ተዋጊዎች በቅንጅት በመሆን ሰብዚሮን ሙሉ በሙሉ አዳከሙት። በመጨረሻም ከስኮርፒዮን በሚወጣውና ሰብዚሮን ሊያቀልጥ በሚችል የእሳት ነበልባል ተጠቅሞ ጠላቱን ደመሰሰው። ታሪካዊ ጠላታቸውን ማጥፋት በመቻላቸው ሃንዞ ሃሳሺ ለዘመናት ታስሮበት ከነበረው የሲኦል እስራት እንዲላቀቅ ስላደረገውና ለዘሩ ክብር በመቆሙ ኮልን ከልብ አመሰገነው። ከዚያም ለብዙ ዘመናት ሲናፍቀው የነበረውን ሰላሙን አግኝቶ ነፍሱን በክብር ወደ ሰላማዊ መንፈሳዊ ዓለም ተነጠቀች። በዚህ ሰዓት በሰብዚሮ በረዶ ታስረው ለነበሩት የኮል ቤተሰቦች ራይደንና የተቀሩት ጀግኖች በስፍራው ደርሰው አስፈላጊውን ሙቀትና ጥበቃ ሰጧቸው። ይሁን እንጂ ድላቸው ገና ሙሉ በሙሉ አልተደመደመም። ሻንግ በደረሰበት ሽንፈትና ምርጥ ተዋጊዎቹን ማጣቱ አብግኖታል። ዛሬ ብታሸንፉም በሚቀጥለው ጊዜ ግን የማይበገሩ ሰራዊቶችን አሰልፌ እመጣለሁ በማለት እጅግ አስፈሪ የሆነ ዛቻ በምድር ተዋጊዎች ላይ ሰነዘረ። ራይደንም ሻንግ የዛሬውን ሽንፈት በቀላሉ እንደማይቀበለው ያውቃል።
ለዚህም ተዋጊዎቹ በድላቸው ተዘናግተው እንዳይቀመጡና ለሚመጣው ታላቅ ፈተና ራሳቸውን አዘጋጅተው በንቃት እንዲጠብቁ አስጠነቀቀ። በታሪኩ መጨረሻም ኮል ወደ ቀድሞ አሰልጣኙ በመመለስ ለጊዜው ከውጊያው ዓለም ለመራቅ እንዳሰበ ነገረው። ከቤተሰቡ ጋር ሰላማዊ ሕይወትን መኖር እንደመረጠም በማስረዳት አመስግኖት ወደ ቤቱ ተመለሰ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።